እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎትም ስናገር አስቀድሜ በራእይ አይቼው የነበረ ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 እስከ 22። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማአስሮ ተስዑ ለታኅሳስ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት አመ ወደይዎሙ ውስተ እቶነ እሳት ውስተ ሀገረ ባቢሎን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዚች ቀን የመላእክት አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚች ቀን ከካህናት ወገን የሆነ የሀገረ ቡርልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበር። ወላጆቹም ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያንን ሰራ። ዳግመኛም የእንግዳ ቤት ሰራ። በውስጡም መጻተኞችን፣ በሽተኞችን ሰብስቦ የሚያገለግላቸውም ሆነ የሚሹትንም ሁሉ ያቀርብላቸዋል። በዚያም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሂዶ በአባ ዳንኤል ዘንድ መነኮሰ። በዋሻውም ውስጥ ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣናት ቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔርም ፈቃድ ቡርልስ በሚባል ሀገር ላይ ኤጲስቆጶስነት ተሾመ። በዘመኑም በሀገሩ ውስጥ ብዙ ኑፋቄ ነበረ። እርሱም እንክርዳዱን ከስንዴው መካከል ይነቅል ዘንድ ብዙ ድካምን ደከመ። ከላይኛው ግብጽም የሆነ አንድ ሰው ነበረ። ብዙ ነገርም ይቀባጥር ነበረ። የመላእክት አለቃ ሚካኤል ምስጢር ይገልጥልኛል በማለት እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገርም አሳደደ። ነቢይ ዕንባቆም ይታየኛል፣ ብዙ ምስጢርንም ይገልጥልኛል የሚል ሌላ ሰው ነበረ። ብዙዎችንም ተከተሉት። እርሱንም አሳደደው። ትምህርቱንም አጠፋ። መጽሐፍቱንም ቀደደ። የሳቱትንም ወደ ቀናች ሃይማኖት መለሳቸው። ይህም አባት ዮሐንስ መስዋዕትን ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል፣ ስጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል፣ እንባውም እንደ ዝናብ ይዘንባል። የመላእክትን ሰራዊት በመሠዊያው ዙሪያ በግልጥ ያያቸዋልና። ህብስቱ በሚፈተትበት ጊዜ ሦስቱን የመፈተቻ ምስጋናዎች አንብቦ ጽዋውን ሲባርክ እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚያ በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን 2 ጊዜ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸው፣ ግን አልተመለሱም። ዳግመኛ አወገዛቸው። ባልተመለሱም ጊዜ ስለ እሳቸው ጌታን ለምነው እሳትም ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትንም ይህን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህም በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደ ጊዜ ቅዱሳን አባ እንጦንስንና አባ መቃርስን ወደ እርሱ ላካቸው። እርሱም ዕረፍቱ እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕግንና ሥርዓትን እንዲጠብቁ እርስ በርሳቸው ይፋቀሩ ዘንድ በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ዮሐንስ ዘቡርልስ፣ አቡነ ስነ ኢየሱስ ጻድቅ። ወርሃዊ በዓላት ሰማዕቱ ቅዱስ ኤስድሮስ፣ አቡነ አብየ እግዚእ ጻድቅ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ። እኔም ገና ስናገርና ስጸልይ በኃጢአቴም በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረ ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ።
ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 እስከ 22። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የመልአኩ የቅዱስ ገብርኤል ጥበቃ በረከት ረድኤት አይለየን። እኛንም ከነደደው እሳት ከታዘዘው መቅሰፍት በቸርነቱ ያውጣን። ረድኤቱን በረከቱን አያርቅብን። መከራውን ያቅልልን። ነፍሳተ ሙታንን ይማርልን። ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የተራቡትን ያብላልን። የተጠሙትን ያጠጣልን። የታረዙትን ያልብስልን። የተጨነቁትን ሁሉ በምሕረቱ ይጎብኝልን። በአልጋ ቁራኛ በደዌ ዳኛ የተያዙትን ይፈውስልን። ዓይን ያላየውን ጆሮ ያልሰማውን እግዚአብሔር ለወዳጆች ያዘጋጀውን መንግስቱን እንድንወርስ በአማላጅነቱ ከፊት ከኋላ ከግራ ከቀኝ ሆኖ እቅፍ ድግፍ አድርጎ ይጠብቀን። የሰላም አምላክ ሰላሙን ፍቅሩን ይስጠን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም የዋለ ሰላም ያሳድረን። ይቆየን።